ሄርሜላ ተብዬዋ ማለት ነው ቅጥል ነው ያለችው። ቅጥል ማለት ነው። አንዱ ትገርማለች ልጅ። ቆይ ግን ማለት ነው እንዶ ሀቅ የሚላት ቤተሰብ ተይ፣ ሴት ልጅ ነሽ፣ ራስሽን አስከብሪ፣ ጥሩ አይደለም ብሎ የሚመክራት እንዶ ዘመድ ወዳይ ዘመድ የለም። እንዴት ይችል ግን ማለት ነው። ምን አይነቷ ጋለሞታ ነች እንዴ! ጭራሽ እንዴት እዚህ ሰዓት ድረስ አመሸች? ለምን መታ ልጁን ትወስዳለች ብለሃል ነበር እንዴ? ለምን እስካሁን አልወሰደችውም? ለምን እዚህ አብራ ቆየች? ለምን አልሄደችም? እዚህን ሰዓት ድረስ አለች። ምን ትሰራለች? ከዛ በቃ እኔ ካሁን በኋላ እዚህ ደሪ ምናምን የምትለኝን አቁምና አሁን ልጅን ይዤ ሄዳለሁ ምናምን ስትለው እንዴ እዚህ ደሪ ብለሃል ነበር እንዴ? ልታድር ነበር እንዴ ምናምን? አዎ ልታድር ነበር። ምን ይጠበስ? ምን አይነቷ ናት ደግሞ እሱ ማለት ነው። ሄርሜላ እንደምታስቢው አይደለም። ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ልጁን ይዤ ሄዳለሁ ስትለኝ ነገ መተሽ ውሰጂው፣ ልጁን ይዘሽ አትሄጂም፣ አንቺ ሂጂ፣ ነገ መተሽ ውሰጂ። አይ የምትይ ከሆነ ደግሞ እዚሁ ደሪ ብያታለሁ። ሌላ ነገር የለም፣ ምንም የተፈጠረ ነገር የለም ምናምን። እንዴ ጭራሽ ለማስረዳት ሁሉ ይሞክራል ማለት ነው ለሷ። ምን አይነቱ ነው? ቆይ አንተ እንደዚህ የልጅ ፍቅር እንደዚህ ካደረገ ከልጅህ ጋር አብረህ ማሳለፍ ከልጅ ጋር መኖር ከፈለክ የልጅህን እናት ይቅርታ ላጠፋሁት ጥፋት እስካሁን ላደረኩት ነገር ሁሉ ይቅርታ ብለህ ከልጅህ እናት ጋር ተስማምተህ ልጅህን አብረህ ሆነ አታሳድግም እንዴ? ለምንድን ነው ይሄን ያህል ለሷ ለማስረዳት እሷን ለመለማመጥ ምናምን እንደዚህ የምትሆነው ማለት ነው? ይምር እንዲ ለምን እዚህ ያመሸች እንዲ እዚህን ሰዓት ድረስ? አንቺ ስለምን ታዲያ በዚህን ሰዓት መጣሽ? ምን ትሰሪያለሽ አንቺ? እሷ የልጁ አባት ነው። ሲቀጥል ልጇን ብላ ነው የመጣችው። አንቺስ ማንን ብለሽ ነው የመጣሽው? አንቺ ደግሞ ወንድ ብለሽ፣ ለዛውም ባለትዳር የሆነን የልጅን አባት የልጅ አባት የሆነውን ሰው ብለሽ ነው የመጣሽው። እንዲሁ ይሄ ህፃን ልጅ አያሳዝንሽም? ምን አለበት ከህይወታቸው ውጥት ብለሽ ህፃኑ ልጅ አባትና እናት አንድ ላይ ሆነው ቢያሳድጉ ማለት ነው። ምን አለበት ህፃኑ ልጅ የእናትንም የአባትንም ፍቅር አግኝቶ ቢያድግ? ከህይወታቸው ብትወጭ ምን አለበት? አንቺ ወንድ ጠፍቷል እንዴ? በዚህ ልክ እንደዚህ ራስሽን አርክሰሽ ቤት ገዝተሽ በቤት ዲለላ ማለት እኮ ነው። እየምር እየገዛይ አብርሃምን እኮ ማለት ነው በገንዘብ እየገዛችሁ ነው። ይሄ ደግሞ ማለት ነው ምንድነው የገንዘብ እጦት የገንዘብ እጥረት ያለበት ይመስል ማለት ነው። የምር በቃ በምታደርግለት ቁሳቁስ ነገር በቃ እንትን ብሏል እኮ እሱ ማለት ነው። እንዲሁ የምር ይገርማል ብቻ ግን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል፣ ሀገራችን ኢትዮጵያንም ሰላም ያደርግልን እያልኩኝ ማለት ነው። ዛሬም እንግዲህ እንዴት ተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ። እናም እንግዲህ ሄርሜላ ማለት ነው የምር በጣም ነው የተናደደችው። በጣም ቅጥል ነው ያለችው ማለት ነው። ጉድ እኮ ነው ዘንድሮ።
አብርሽ ልጁን እንግዲህ ከወሰደ ጀምሮ እስካሁን ድረስ ለሩታ አልሰጣትም። ሩታም እንግዲህ ካሁን በኋላ መመላለስ ደክሞኛል፣ ሰልችቶኛል፣ እኔ አዳርም እያደርኩ አይደለም እያቃዠኝ ነው፣ ከልጄ ተነጥዬ ማደር አልፈልግም፣ ካሁን በኋላ ልጄን ወስዳለሁኝ ትለዋለች። አብርሽም እንግዲህ የዛሬን እኔ ጋር ሄደር ነገ መተሽ ውሰጂ ቢላትም ሩታ ደግሞ አይ እዚህ አድርም ዛሬ የመጨረሻ ቀን ነው ለወስድ ነው የመጣሁት ትላለች። አይ እንደዛ ከሆነ እንግዲያስ ወይም እዚሁ እደሪ፣ እኔ መከታውን እንደዚህ ያደርጋለሁ፣ እኔ ከዚህ ወዲህ እተኛለሁ፣ ከዚህ ወደዚህ ደግሞ አንቺ ትተኛለሽ ልጅሽን ይዘሽ ችግር የለውም እያላት፣ አይ የምትይ ከሆነ ደግሞ እኔ ወንበሩ ላይ ተኛለሁ ምናምን እያላት ይቆያሉ ማለት ነው። ሰዓቱም እንግዲህ ይሄድና ወደ 6 ሰዓት ከሌሊቱ ይሆናል ማለት ነው። እንግዲህ ሄርሜላና አቤል አንድ ላይ ተያይዘው ይመጣሉ ማለት ነው። እናም ይቆረቆራል በር ማለት ነው። ማን ነው ትላለች ሩታ። እኔ እንጃ በዚህን ሰዓት ማን ሊሆን ይችላል ማን ነው ብሎ በሩን ይከፍታል ማለት ነው። እንግዲህ ሲከፍት ሄርሜላና አቤል ነበሩ እንግዲህ የመጡት ማለት ነው። እና ሩታን ስታይ እንግዲህ እንዴ አልሄደችም እንዴ እስካሁን ምን ትሰራለች እስካሁን እዚህን ሰዓት ድረስ ነበር እንግዲህ ያለችው ማለት ነው። እንዴ ለምን ምን አስበ ነው ለምንድን ነው እዚህን ሰዓት ድረስ የቆየችው ምናምን? አንቺስ ምን አስበሽ ነው በዚህን ሰዓት የመጣሽው እናቴ? በዚህን ሰዓት 6 ሰዓት የመጣሽው ማለት ነው። ምን አስበሽ ነው? እውነት ጭራሽ እሷማ የልጁ አባት ነው። ሲቀጥል ደግሞ ልጇን ለመውሰድ መጣች። አባቱ ደግሞ ወይ ዙደሪ ወይ ደግሞ ሄጅና ነገ መተሽ ልጅሽን ውሰጂ አላት። እሷ ደግሞ ልጇን ይዛ ለመሄድ ስለሆነ የመጣችው ልጅን ሳሊዝ ንቅንቅ አልልም አለች። እውነቷን ነው። እንኳን 3 ቀን 4 ቀን ይቅርና ለአንድ ቀንም ይሄ የ2 ወር የ3 ወር ልጅ ከእናቱ ተነጥሎ ማደር አይቻልም። ሩታ ሌላ ነገር ብታስብ ልጄን ቀምቶ ወሰደብኝ ምናምን ብላ በፖሊስ ማስያዝ ትችል ነበረ ማለት ነው። ግን ያንን አላደረገችም። በቃ ደስ ይበለው እንደፈለገ ይሁን ብላ ለቃለት። እንግዲህ ጥሩ ጊዜ እያሳለፈ ነው ከልጁ ጋር ማለት ነው። አንቺ ግን በመሀል እየመጣሽ መቀሳቶኒ እንዶ ቢያንስ እንዶ ይሄ ህፃን ልጅ እንኳ አያሳዝንሽም? እንዶ ህፃኑ ልጅ እንዶ አይተሽ ማለት ነው ትንሽ ርህራሄ አዘኔታ የሚባል ነገር የለም? ምን አለበት ህፃኑ ልጅ የእናቱንም የአባቱንም ፍቅር አግኝቶ እንዲያድግ ከህይወታቸው ብትወጪ ማለት ነው። ከህይወታቸው ውጪ። እውነት ሩታና አብርሽ ይቺ ሄርሜላ ተብዬዋ ከህይወታቸው ብትወጣ ማለት ነው። እውነት አብርሽ አሁን ላይ ይመለሳል እርግጠኛ ነኝ ማለት ነው። ምክንያቱም በጣም በቃ ልጁ አሳስቶታል። ከልጁ ጋር በቃ ማሳለፍ ይፈልጋል። ከልጁ ጋር መሆን ይፈልጋል። ለዛም ሲል ደግሞ ከሩታ ጋር መሆን ይፈልጋል። ልጁን አንድ ላይ ሆኖ ማሳደግ ይፈልጋል። ግን ይቺ ሄርሜላ ተብዬዋ ማለት ነው ከስር እየሄደች ተቆጣጥረዋለች። በቃ ተቆጣጥረዋለች። እውነት አይምሮውን ሁሉ ነው የተቆጣጠረችው። እንዴ ጭራሽ እኮ ለማስረዳት ሁሉ ኤርሚ ምንም የተፈጠረ ነገር የለም እንደምታስቢው አይደለም። ያው ልጁን ወስዳለሁ ስትለኝ እኔ ደግሞ በዚህን ሰዓት አይሄድም አንቺ ሂጂና ነገ መተሽ ትወስጃለሽ ስላት እምቢ አለች። እምቢ ስትል ደግሞ በቃ ወይም እዚሁ ደሪ እኔ እዚህ አድራለሁ አልኳትኝ። ሶፋው ላይ ነው ያድራለሁ አንቺ እዚህ ደሪ ምናምን አልኳትኝ። በቃ እንደዛ ከሆነ አለችው። ደግሞ እንደዛ ከሆነ እሷ ልጁን ይዛ እዚህ ትደር፣ አንተ ሌላ ሩም ያዝና እደር። ሌላ ሩም ስለ ደግሞ እዚህ አካባቢ አይደለም አለችው። መኪና ይዣለሁ ራቅ ወዳለበት ሩም ይዘህ ታድራለህ፣ እንሂድ አለችው። ወይኔ በላቸው ወይኔ በላቸው።
ጉድ እኮ ነው ዘንድሮ ማለት ነው። እና እንግዲህ ሩታም እውነት ነው አብራችሁ ልታድሩ ነበር እንዴ አለችው ማለት ነው ሄርሜላ። ሩታ ተናገሪ፣ እኔ ብዬሻለሁ ሂጂና መተሽ ነገ ትወስጇለሽ። አይምቲ ከሆነ በቃ አንቺ እዚህ ዳሪ፣ እኔ እዚህ ያድራለሁ። ልጁ ግን በዚህን ሰዓት አይሄድም ነው አይደል ያልኩሽ። ንገሪያት፣ እውነታውን አስረጃት። ጭራሽ አስረጃት እሷን ማለት ጀመረ ማለት ነው። ማስረዳትም አይጠበቅብኝም ምናምን አለችው። ምን አይነቱ ነው? ምንድነው የሚያሽለጠልጠው? ይሄ አብርሃም የሚባል ማለት ነው። የምሬን ነው ዴ ሄርሜላን ማለት ነው። የምር ነው የምላችሁ ወዷትና አፍቅሯት ሳይሆን ማለት ነው በምትደልለው በገንዘብ እንግዲህ ቤትን ያህል ነገር ቤት ገዝታ ሰጠችው። እጁ ላይ ያሰረውን ወርቅ የወርቅ ሰዓት እንግዲህ 500,000 ብር ገዝታ ሰጠችው። በዚህ በጥቅማ ጥቅም ስለያዘችው ለዛ ነው እሷን መግፋት የማይፈልገው ማለት ነው እንጂ ወዷት አፍቅሯት አይደለም። ከሩታ ጋር ደግሞ ትክክለኛ የሆነ ፍቅር አለበት። ከልጁም ጋር ደግሞ እንደዚህ ልጁ አሳስቶታል። ከልጁ ጋር አብሮ መሆን ይፈልጋል። ከልጁ ጋር አብሮ ማሳለፍ ይፈልጋል። ግን ሄርሜላ የምትባለው ከህይወታቸው መውጣት በፍጹም አልፈለገችም ማለት ነው። ጭራሽ በዚህ አካባቢ አይደለም ደግሞ ሩም የምትይዘው፣ ራቅ ወዳለበት ቦታ መኪና ይዣለሁ አብረን ሄደን እዛ ትይዛለህ። ወደ ዋይ ስቆ አሉ። አረ እንደው ምን አይነቷ ናት እውነት! እኔ የምሬን ነው የምላችሁ። ቆይ ወንድ አትሻል እንዴ? ምንድነው አንቺ ከልጅ አባት ጋር ባለትዳር የሆነን ሰው አለያይተሽ አጣልተሽ እንደዚህ የራስሽ ለማድረግ እንደዚህ ገንዘብሽን እያፈሰሽ በገንዘብ እየደለልሽ ቤት እየገዛሽ የወርቅ ሰዓት እየገዛሽ እንደዚህ በቃ